ኧረ እኔ ምንም አላልኩም ሲጀምር፣ በዚህም ሳይሆን ሲጀምር የምንለያየውን እናንተ በቃ ስለማይሆን ነው እኔ ተሸከምኩ እስካሁን መሄጃ ስለሌለኝ ምናምን፣ ህፃንም ስለሆነ ልጁ ነው። አሁን ግን እኔ ስራ ቦታ ብቻ ስጠኝ፣ ሌላ ነገር ምንም አልካፈልህም አልኩት። ቤት እንድትካፈል ነው አልካፈልም፣ መኪና አልካፈልም። ሲጀምር አሽስተዋል መኪናውን፣ ገንዘብ አልካፈልም፣ ብቻ ስራ ስጠኝ ልጁ ማሳድግበት አልኩት። ስራው ሰጠኝ፣ እሺ አለኝ ማለት ነው። ከዛ ስራ ቦታ አለ አይደል በፊት የተፈት እሱ ላይ አይደል? አዎ ሙሉን ሰጠሽ? ብቻ ሰጠኝ። አዎ ቤቱን ጥዬ ሁሉም ነገር ትቼ ስራ ሰጠኝ። ስራ ሲሰጠኝ ማለት ነው። ከዛ ስራ እየሰራው ነበር። ምክንያቱም ስራው ጥሩ ነው። አንደኛ መኪና ስጠኝ፣ ይሄ ስጠኝ ማለት አልችልም። እሱ ነው ሰርቶ ያመጣው፣ እውነት ለመናገር ማለት ነው። የእኔ እንትን አይደለም። አንቺ በፊት ነው ቤትና መኪና ያፈራው እሱ ነው። አዎ የእኔ አይደለም። አዎ ደግሞ በቃ ብቻ የምፈልገው እኔ መስራትና ዝም ብዬ የሚኖር ነው ልጄ እያሳደጉ። ከዛ ያ ልጅ እኔ አልፈልግህም ስለው ደግሞ ያ ልጅ በጣም ያስፈራራኛል፣ ይደበድበኛል። በጩቤ እዚህ ጋር ከኋላ ያለ ማጅራቴ ላይ 2 ጊዜ በጩቤ ምን ፈልጉ አብረሽ ካልኖርሽ እኔ ደግሞ አልፈልግም። የሚመጡት ሁሉ በጣም ነው የሚበድሉኝ። ገባሽ? ደክሞኛል። ስጀምር ወድጀው ምናምንም አይደለም። እኔ መጀመሪያው በጣም ነው በጩቤ የሚመታኝ። በዝም ብሎ መመታት አይደለም፣ በጨለማ እንደዛ እያደረገ በጣም ያሰቃየኝ ነበር ለብዙ ጊዜያቶች። እጅ ብዙ የሰውነት ክፍሌ አለኝ እንደዚህ ማለት ነው። እንደዛም ሆኖ ግን በቃ አብሬ አልኖርኩም። ዞሮ እንደዚህ ታክሜ ምን ብዬ ከዛ በኋላ ስራው እየሰራው በጣም እሰራ ነበር። ምግብ ቤቱ ጎበዝ ነኝ፣ እሰራለሁኝ። በቃ እቃ ማጥበው እኔ ነኝ፣ ቡና ማፈላው እኔ ነኝ። ሰራተኛ ለመቀነስ ገንዘብ ማለት ነው። ልጁ ማሳድጋለሁ። በቃ በጣም እንትን እላለሁ። ቆንጆ ሽሮ ምናምን ምስር ስለምሰራ ከሩቅ ቦታ ምናምን ሹፌሮች ይመጣሉ። ልጁም እንደዚህ እንትን ስለምል ያዝኑልኛል ምናምን ነገር። ሰራተኞች አሉ ደግሞ እኔ ጋር ነው የሚውለው እዛ ውስጥ ማለት ነው። ልጅሽም እዛው ምግብ ቤት ነው የሚውለው? አዎ አብሬ ነው ልጄ ይዤ የሚሄደው። አዎ ሰራተኛም አለች ግቢ ውስጥ ቁጭ ይላሉ። እኔም በቃ እዛው ልጅ አብሮ እዛ እንትን የሚሉት ይሰፈርም ስለሆነ በቃ ልጁ እዛ ሰፈር ነው እና ልጁ ይዙልኛል። እዛም እያሉ ምናምን በቃ እንደዛ እንትን እያልን ልጄ እያሳደግኩ ነበር። በደንብ ነበር የምሰራው፣ በደንብ በጣም ብዙ። መጠጡን ትቼ ማለት ነው መጠጥ ቤት ተውኩትና ምግብ ቤት በደንብ እየሰራው ከዛ አንድ ቀን መጥቶ እቃዬ እንዳለ ሰባበረብኝ ማለት ነው። ይሄ የልጅ አባት እቃው ሰበረብኝ። በቃ ደህና ሆኜ እንደዚህ ሲያየኝ እሱ ደግሞ ቤቱን ሸጠ ወዲያውኑ በ3 ወር ምናምን ነገር ተበላ። ቁማር እንትን አለ ምናምን ነገር እና አልተሳካለትም። ከዛ በንዴት ኤች አይቪ የሚይዞት ስፖርት እንደመስራት፣ ጥሩ ምግብ እንደመብላት፣ መድኃኒቱ እንደመውሰድ ቁማር ይጫወታል። ኤች አይቪ የሚይዞት አዎ። በዛ ላይ ሴትም አምጥቶ ነበረ። ደግሞ ያመጣትን ሴትስ ብታይ ሀውዬ፣ እዛ በፊት እየመጣች ጓደኛ ተብሎ እዛ መታድረው እሷ ነበረች የገባችው። በእኔ ቤት በእኔ እቃ በእኔ ልብሴ ቁንጣዬ ሁላ ለብሳ ጉድ እያለች ማለት ነው። አንቺ በወጣሽበት አንቺ ሚስቱ እያለሽ የልጁ እናት እያለሽ እቤት መታ ቡና ታፈይላት የነበረች ጓደኛ ምናምን የሚላት እሷ ራሷ አንቺን ተክታ መኖር ጀምራ ነበር። አዎ ግን ከዚህ እንዳለበት ነግሯት ነበረ ወይስ ሳታቅ ነው? አይናገርም ነው። እኔ እሱና እህቱ ብቻ ነው የምናውቀው። እኔ ለማንም አልናገርም ገድልሻለሁ ስላለኝ አልናገርም ለማንንም። እና ታውቃለች ብዬ አላስብም በፍጹም። ልጁ ደግሞ እንደዚህ በጣም ነው የሚያምር ነገር ምናምን ስለሆነ አያስታውቅም። ይሄ ከሲታ ነገር ሲሆን አይደል የምንጠረጥረው፣ እንደዛ አይደለም። ከዛ እሷ ጋር ሬስቶራንትሽ መጥቶ እቃሽን ሰባበረብሽ። እሱ ጋር ፍሪጁ ምኑ ሁሉንም ሰባበረ። ከዛ በኋላ ባለው በቀረው ወንበር ምናምን ይዤ ሌላ ቦታ ሄድኩኝና እዛው 24 ነበር 25 ሄድኩኝ። እዛ ሄጄ ጋራጆች ሰፈር ውስጥ ደግሞ ጀመርኩኝ። የሆነ ገንዘብም ነበረኝ እቁብ ምናምን ያጠራቀምኩት እንደ አዲስ ጀመርኩኝ። እሰራ ነበር እዛም ሽሮ ቤት ምናምን ነገር ሰራው ምናምን ደህና እየሆንኩ እየሰራው እያለ መሀል ላይ የሚገርምሽ ማለት ነው ቤቱ እንዳለ ዝንብ ብቻ ነው የማይወጣ ዝንብ። ታውቂያለሽ? ሰው ነበር እንደዛ የሚሞላው። አሁን ግን ዝንብ ነው ቤቱ፣ ምንም ሰው አይገባም። ዝንቡ ፍሊት ብታረጊ ጭስ ብታረጊ ምንም አይወጣም። ምን እንደሆነ አላውቅም አሁንም ድረስ። እና በቃ ምንም ነገር የለም። ከዛ በቃ እቃ እየሸጥኩ ሶፋ እንደዚህ የሆነ ወርቅ የሆነች ትንሽዬ ነገሮች እንደዚህ ነበሩኝ። እነሱ እየሸጥኩኝ እየኖርኩ ነው። ግን እየወደቅኩ ነው። በቃ 100% በቃ ሙሉ በሙሉ አለ አይደለ፣ ምንም ሳይቀረኝ ባዶ ቀረሁኝ። ምንም ነገር የለኝም።
ከዛ በኋላ ከሰረ። አዎ በቃ ምን እንደነካኝ አላውቅም። በቃ ተበላሸ። ሰው አይገባም ቤቱ፣ ምንም አይገባም። ምግቡ መደፋት ሲሆን ከዛ በኋላ ከነ ባንኮኒው ከነ ምኖ ጥየው ጠፋሁኝ። ልጄን ይዤ ማለት ነው። ታትሸጭው? ምንም አልሸጥኩም፣ ምንም አልነካው፣ ከነ እቃው በቃ ጠፋሁኝ። ሄድኩኝ ወደ ሀገሬ ማለት ነው። ሽጠሽ ብርሽን በእጅሽ ይዘሽ አትሄጂም? ምንም አልሸጥኩም። ሲጀመር ወንበሮች ነው ደህና ወንበር ያለኝ እንጂ ፍሪጅ ምናምን ይሄ ቲቪው ስክሪኑ ምናምን ቴቡ ሰብሮታል ልጁ፣ የለውም። ይሄን ያህል የሚያጓጓ የለውም። ዝሮ ግን ረኮቦቱ ምኑ ባንኮኒው ያወጣልኝ ነበር። ግን በቃ በጣም ምን እንደካኝ አላውቅም። ጥዬ ወጣሁኝ ልጄን ይዤ። ልብስ ብቻ ነው የቀረኝ። እቃውም እየሸጥኩ ነው። ቤት ኪራይ የምከፍለው ምናምን የቤት እቃ ምንም የለም። ልጁም የሰጠኝ ነገር ብዙም ይሄን ያህል የለም። ከዛ በኋላ ሄድኩኝ ወደ ሀገሬ ማለት ነው። ወደ መጣሁበት መጀመሪያ እህቶቼ ወደ አባረሩኝ እህቶቼ ማለት ነው። እዛ ሄድኩኝ። እዛ ሲሄድ 2 ወር ምናምን ዝም አሉኝ እና በ3ኛ ወር ምንም ነገር የለሽም ጠግበሽ ነው የፈታሽው። ሀብታም ባል ነበር። አሁን ውጪ ልጅሽን ይዘሽ ሂጂ፣ እኛ ጋር ለመኖር አስበሽ ከሆነ ተሳስተሻል አሉኝ። ያንም ያባረሩኝ ናቸው። ያችን ሴት ወልጄ ማለት ነው። ያችን ልጅቷ ግን እስካሁን ድረስ አይቻት አላውቅም፣ እስከዛን ሰዓት ማለት ነው። እና አስወጡኝ። ሲያስወጡኝ ከዛ ምን አሰብኩኝ መሰለሽ? የአንገት ቀርታኝ ነበረ፣ የአንገት ወርቅ ማለት ነው ነበረችኝ፣ ከሳውዲ ያመጣኋት። ከዛ እሷን ሽጬ ወደ ስደት መመለስ አለብኝ እያሰብኩኝ ልጁን ያዙልኝ ስል የሚይዝልኝ ሰው ጠፋ። የሚገርምሽ ግን ልጁ በጣም ነው የምወደው። ማንም እናት ልጅ እንደምትወደው አይነት ከምልሽ በላይ በጣም ነው የምወደው። እንደ ሴቱ አይደለም፣ ህፃኑ በጣም ነው የምወደው። እና በጣም ከበደኝ። በቃ ብዙ አለቀስኩ፣ ብዙ ተጨነቁ። ፀጉሬ ላጨው ምን አልኩ። በጣም የሆነ ከባድ ነገር ውስጥ ገባው። ካጠዋቸው ነገሮች ሁሉ አሁን ከበደኝ። ልጁን ጥዬ ወደ አረብ ሀገር መሰደድ ማለት ነው። እና ከዛ ሳልነግራቸው ልጄን ጥየው ጠፋሁ ማለት ነው። የት አስቀምጠሽው? እነሱ ቤት ጠፋሁ። ብታይ ቁጣ ቀይ ቁጣ ቤት ነው። እምቢ ብለውኛል እኮ አንቀበልም ብለውኛል። ቋንቋም አይችልም። አሊዝም ስላሉ አሊዝም አሉ። አሁን ደግሞ ልጁን ይዤ መሞቴ ነው። አስፓልት ላይ ቋንቋ አይችልም። ብዙ ነገር ነው የለመደው። ቆንጆዬ ልጅ ነው ምናምን ነገር ነው። በቃ ቁንጥ አድርጎት ትዝ ይለኛል። ጥዬው ካሳለፍኩት ሁሉ ያችን ቀን ለኔ በጣም ከባድ ነበረች እና እያየሁት እንደዚህ እየተመለስኩ ሲሄድ ስመለስ እንደዚህ መሸ፣ በጣም መሸ። ከዛ በኋላ በቃ ማድረግ ያለብኝ መቁረጥ ነው፣ ግዴታ ነው። በቃ ቻው እሺ አይዞህ ምናምን ብዬው የት ልትሄጂ ነው አለኝ። ስንት ዓመቱ? እንዳታለቅስ አልኩት። 3 ዓመቱ ነው። እና እዛ ያደገበት እንዳልኩሽ ከጎረምሶች ጋር ናድል ምግብ ቤት ፈጣን ነው፣ ልጅ አይደለም። በቃ አስተሳሰቡ አነጋገሩ እንደ ትልቅ ነው። እና እማዬ የት ልትሄጂ ነው ሲለኝ ካልመጣው እንዳታለቅስ እንዳታስቸግራቸው ምን እንዳታደርግ እሺ ስለው የት ልትሄጂ አለኝ። የትም አልሄድም ግን እንደዚህ ብዬው በቃ እያለቀስኩ ጥዬው ሄድኩኝ ማለት ነው። ከዛ ወርቅ የአንገት ነበረችኝ 10 ሺህ ብር ሸጥኳት። ማታው ነው አልጋ ይዤ አደርኩኝ። እንደዚሁ ነጋብኝ ሳለቅስ። ከዛ ሄድኩ። ስልኬ ዘጋሁት፣ ምክንያቱም ከደወለልኝ መመለሴ ነው። ህፃኑ ዞሮ ከሄድኩኝ እህቶችን ሳይፈልጉ ያሳድጉታል። እና ከዛ ሄድኩኝ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ፓስፖርት አውጥቼ ነበር እዛ በ300 ብር አሳድሸው ማለት ነው። ድጋሜ ነው ጠፍቶ ምናምን መሰለኝ አላቅም፣ ብቻ ነበረኝ በ300 አወጣሁኝ። ከዛ በቃ ወደ አዲስ አበባ መጣሁ። የልጄ ድምፅ ይሰማኛል። ዝም ብሎ በየአስፋልቱ የሰው ልጅ የሆነ ነቂ ይለኛል። በጣም ተበላሸው። የሆነ ብዙ ነገር ያሳለፍኩት ምንም አይመስለኝም። እና ያ ጊዜ ግን ያ ህፃኑን የተውኩ ጊዜ በቃ አበድኩኝ፣ ሱሰኛ ሆንኩኝ። የሆነ በቃ በየቤተ እምነት እሄዳለሁ፣ አንድ ቀን አድሬ እመለሳለሁ ምናምን በቃ የሆነ ወረቀቱ እምቢ አለኝ። ፕሮሰሱ ጀምሬ እምቢ አለኝ። ብታይ ቋንቋ እኮ እችላለሁ ግን በቃ ጠመመብኝ። ከዛ ከስንት ጊዜ በኋላ ተሳክቶልኝ ወደ ዱባይ መጣሁ። ህፃኑን እንደዚህ እየላኩለት በየወሩ ማለት ነው። ከዚያ ወርፌ ታወራኛለች። ለመጀመሪያ ጊዜ መቼ ደወልሽ? ምን አሉ እህቶችሽ? ከዛ አዲስ አበባ ሁኜ አልፎ ደውላለሁኝ። ስደውል ነይ ነው የሚሉ ነይ ያለሽበት መጥቼ ነው የምወረውርልሽ ምናምን ትለኛለች። ያስቸግር ነበር። አይተኛም። በሩዝ ክፍት ነው የሚያድረው። ትመጣለች ሳትዝጉ እያለ ማለት ነው።
እና ግን እነሱ አንቺ ከሄድሽ በኋላ ማራሩለትም አይ እነሱማ ምንም ጥሩ ናቸው። ለሱ ከሄድኩ በኋላ በተለይ አንዷ በጣም መስኪን ናት። ያቺ ያባረረችኝ ዋናዋ ማለት ነው። በጣም ጥሩ ናት ለህፃኑ ለእኔ ናት እንጂ በጣም በደንብ ነው የያዘችው። አዲስ አበባ ሆኜም 3 ወር ምናምን ብሎኝ ለወረቀቴ እደውላለሁኝ። ከዛ በየጫት ቤቱ በየመጠጥ ቤት ከምዞሪ ምናምን ላይ ምናምን የሆነ ደስተኛ ሆነሽ የምታደርገው ነገር አለ። እንደዛ ነው የሚመስላት እሷ። ምንም አታውቅም እንደዚህ አይነት ነገሮች እና ነይ ውሰጂ ትለኛለች። አልወስድም አልመጣም አልመለስም እኔ እላታለሁኝ። ከዛ እንደምንም ተሳካልኝ። ከገባው በኋላ ዱባይ ወር ሆነኝ። ደሞዜ ላኩ። በቃ አሁን በደንብ ነው የምታወራኝ ምናምን ነገር በደስታም አልኩሽ ስለምልክላቸው ማለት ነው። ከዛ 2 ዓመት ሰራሁኝ። 2 ዓመት እንደዚህ ላኩ። ከዛ ኮማ ውስጥ ገባ። በጣም ከባድ ነበረ በጣም። ከዛ እኔ ደግሞ እንቅልፍ አጣለሁ። አልነገሩኝም ግን በቃ ምንድን ነው እያልኩ ሲጨንቀኝ እዛ ልጅ ታሞ ነው እስኪ ያገናኝ ስል አይ በቃ አይሆንም ተብሎ ውሰጂ ተብያለሁ አለች። ውሰጂው በቃ ብለዋታል። ከዛ እሷ ደግሞ የሰው ልጅ ነው እባካችሁ ብላ ሁላ ዶክተሮች እግር ላይ ትወድቃለች ምን ትላለች። ከዛ አቆዩት በ3 ቀን አለይኩም ሰላም 3 ቀን ይቀመጥ ብሎ 3 ቀን ተቀመጠ። ለ3 ቀን ብቻ ነው እድል መሰጥሽ ብለዋት ማለት ነው። ከዛ ያችን 3 ቀን ትንሽ ነፍስ መዝራት ህይወት መዝራት ጀመረ። በህይወት ኖረ ማለት ነው። አይተነፍስም ነበር። በቃ አልወስዶም እዚህ ቀመጥ ስትል ነው 3 ቀን የተባለችው። ከዛ እኔ ገባው ወደ ሀገሬ ስሰማ ይሄንን ትቼ መጣሁኝ ማለት ነው። መጣው እንደዚህ ያስታመምኩ ምናምን። ገንዘብ ደግሞ እንዳልኩሽ ነው ሁሉንም ነበር ምልክላቸው ማለት ነው። ገባሽ? ከዛ ኦንላይን አንዱ ጋር ተዋወቅኩኝ። እንደዚህ የሆነ የቤተ እምነት አለ አይደለ? በቤተ እምነት ግሩፕ ውስጥ ምናምን ነገር ደህና እንትን የሚሉት አላ የሚጫወቱት አማኝ እንደዛ አይነት ነገር አንድ ልጅ ጋር ተዋወቅኩኝ። በጣም የተጎዳው ነው እንደዚህ ሆንኩ ነው ምናምን እያለ ክያ ምናምን ሲለኝ ለመጀመሪያ ጊዜ ነው የኔ ክያ የኔ ፍቅር የተባልኩት እና በጣም ነበር በቃ የሆነ አዲስ ነገር ነው ለእኔ ብዬሻለው። ፍቅር ቢሉትን አላውቅም እስካሁን ድረስ። ያ ልጅ ነው ያ በቃ ትንሽ የሆነ እሱም ስላደረገልኝ ነው ጌጣጌጥ ይሄ ምናምን እንጂ እሱም አፍቅሮኝ አይደለም። ከሌሎች ግን ይሻላል። ቢያንስ አልመታኝም ወይ እኔ ላይ ምንም ቢያገባም አይኔ ያላየም ዞሮ። ከዛ በኋላ ከዚህ ልጅ ጋር ደግሞ እያወራው ነበር በኦንላይን ማለት ነው። እያወራው አመት ከምናምን አወራንና ማለት ነው። ከዛ በኋላ በቃ ያወራኛል፣ በደንብ ነው የሚያወራኝ፣ በጣም ነው እንደሚወደኝ የሚነግረኝ ምናምን ነገር። ከዛ አመት ከምናምን እንደዚህ አውርተን ከዛ የሆነ ቀን ማለት ነው ስራ ሄዶ ስልኩ ጥሎ ሲሄድ ይቺ አብራ የምትኖር ሴት አለች ፍቅረኛ ማለት ነው። ከዛ ፖስት አድርጋ አየው የእሱና የሁለቱንም ማለት ነው ማች ለብሶ ምናምን ነገር ለካ ግብቷል አብሮ የምትሰራው ሴት ማለት ነው። እሱ ግን እንደሚጠብቀኝ ምናምን ነው የሚነግረኝ። ከዛ ትንሽ ተጎዳው በቃ ለምጄዋለሁ። ዞሮ ገባሽ ስለሚተውኝ ሁሉንም ዚስ ኦኬ ተውኩት። አልቅሽ ትንሽ ተውኩ። ከዛ ጨርሼ መጣሁኝ ማለት ነው። ከዛ እስካሁን ድረስ ግን የምነግርሽ እስካሁን ታሪኩ ላይ ልጅቷ ያቺ የወለድኳት ሴት አይቻት አላውቅም። ወደዛ አካባቢም ሄጄ አላውቅም። ወደዛ ሀገር ላይ ያው የተወለድኩበት ሀገር ራቅ ብሎ ነው ቤተሰቦች አሁን ለቀው ስለሄዱ ነው። አሁን ልጅ ያለበት ሀገር ሌላ ቦታ ነው። እኔ የወለድኩት ደግሞ ሌላ ሀገር ነው። በፊት ግን እዛ ነበር ያደግነው። ከዛ አይቻት አላውቅም። አሁን ግን በኢንተርኔት ምናምን አገኛታለሁ። በጣም ነው የምትጠላኝ ብታይ። በጣም ክፉ ነገር ስለነገሯት አትወደኝም። ያቺ እገሌ ነው የምትለው እኔን ማለት ነው። ስሜ እንኳን አጠራውም እንኳን እናቴ ስትለኝ አይደለ። ያቺ እገሌ ደግሞ እንዲህ ብላ ነበረ። ያቺ እገሌ 18 ዓመቷ
ትልቅ ሆናለች። እና ያቺ ገሌ ነው የምትልሽ? አዎ ያቺ ገሌ። አዎ ምክንያቱም ግን ነግሬያታለሁኝ እንደዚህ ስለሆነ ነው ይቅርታ አድርጊልኝ፣ መሄጃ አጥቼ ማሳድግብሽ ስላጣው ልጅ ስለሆንኩኝ ቤተሰብ ስለሌለኝ ምናምን ነው እንደዚህ እና ይቅርታ ብላት በቃ በጣም ከምልሽ በላይ ልክ እንደሱ ማለት ነው። በጣም እንባገነናት ልጅቱ እና እንደውም ጸሎት የምታደርገው እሷ ላይ እንዲጥለኝ ነው። ገባሽ? እኔም አልፈርድባትም። በርግጥ ችግር የለውም። እሷ ላይ ታምሜ ወይ የሆነ ነገር ከአንዷ እህቴ ጋር ታወራለች እና እንደዛ ነው የምትላት። ታማ ወይ የሆነ ነገር ሆና እጄ ላይ እንዲጥላት ነው የምመኘው ነው የምትለው ማለት ነው። በጣም ነው የምጠላኝ። በጣም ክፉ ነው ግን እኔ አላውቅም ምን እንደሚላት። ልጁ እንዳልኩሽ በጣም ክፉ ነው፣ በጣም ማለት ነው። ከዛች ጊዜ በኋላ እኔ አይኑ አይቼው አላውቅም። አሁን ባየው ራሱ በደንብ አላውቀውም። የምሬ ነው። ባህሪው ምንድን ነው? ማን ነው? በቃ ዱርዬ እንደሆነ እዛ ሰፈር አስቸጋሪ እንደሆነ ነው የማውቀው እንጂ አላውቅም። ከዛ ደግሞ ያኔ ምን እንዳለ ታውቂያለሽ? የረሳሁት ሴት ከወለድሽ አትቀመጭም ብሎ የነበረ ወንድ ከወለድሽ ነው እዛ ቤት የምትኖሪው ብሎኛል። ገና እስር ቤት ሆኖ ጠይቀው ማለት ነው። ሴትም ስለወለድኩ ነው መሰለኝ ጠላሽ። ሴት አይፈልጉም እና በዛም ይሁን በምን እንደሚጠላኝ አላውቅም። ብቻ ክፉ ነገር ስላላት አትወደኝም ልጅቷ። እኔም ሲጀመር እሱ ነው የምታስታውሰኝ። ለምን ዋሻለው? ልጄን ነው እንጂ ያኛው ወንዱ አልወዳትም። እሷን ብዙ ፍቅር የለኝም። ደግሞ እንደዚህ እኔ ላይ በጣላት እንዲህ ባደረጋት እያለች ደግሞ የምታማርተው ይነግሩኛል ጓደኞች። ምንም ኖርማሊ ብዙ ልዩነትም የላትም ከኔ ጋር በ15 ከምናምን 16 ዓመት ነው ወጣት ማለት ነው። እና በጣም ነው እንትን የምትለው በጣም ማለት እኔ ደግሞ ራሴም ስለምጠብቅ ምናምን ነገር ብዙ በቃ ማለት አለ አይደል ውጭ ስትኖሪ ታውቂዋለሽ። እና ደህና ነኝ ፈጣሪ ይመስገን። ከዛ በኋላ አሁን ኢትዮጵያ ገባሁኝና ማለት ነው። በዚህ መሀል ላይ ግን ማለት ነው የሚገርምሽ የሆነ ጭንቀት ውስጥ ገባለው። ቤተ እምነቶች በጣም ነው የምቀያይረው። እዛ ቦታ አርፋለሁ እያልኩ የሆነ እምነት ገባለሁ። እምነት ማለት ሃይማኖት ማለትሽ ነው? ሃይማኖት ትቀያይር ያለሽ? እቀያይራለሁ። አዎ እዛ እረፍት አለ። እንደዚህ ብታደርጊ ምናምን ሁሉም የየራሱ ይሰብክ የለም የየራሱ እዚኛው ሃይማኖት ላይ ትሆኛለሽ፣ እዚኛው እረፍት አለ። ግን የትኛውን ጋር ታገኝ አልቻልሽም? ግን አላረፍኩም። አዎ በጣም ብዙ ያሉትን ሁሉ ቀምሻለሁ። ከሌላ ከክፉ እምነት ውጭ ሁሉንም እምነቶች የተባሉት ቀምሻለሁ፣ ገብቻለሁ። ግን ምንም ግን ያረፍኩት እምነቱ ሳይሆን ችግሩ የኔ ነው ችግሩ። ክፉ እምነት ስትይ ጠንቋይ ማለትሽ ነው አይደል? ገንዬ አዎ እሱም ብቻ ነው ያላመንኩት። ክፉ እምነት ስትይ ደግሞ ነገር የሚያጠረጥሩ ሰዎች አሉ። ክፉ እምነት እኛን እምነት ነው ምናምን እንዳይሉ ነው ጠንቋይ ማለትሽ ነው ብዬ በግልጽ ያስቀመጥኩና አሉ ነገር እያዳመጡ ቀኑ ሙሉ እኔ ላይቭ እያዳመጡ ቃላት የሚሰነጣጥቁ ሰዎች አሉ ተቀምጠው። እሺ አዎ የሰይጣን መንፈስ ነው ያላመለኩት እንጂ አንድ የተባለ እምነት እገባለሁኝ። እዚህ ታርፊያለሽ ሲሉኝ አላረፍኩም። እዛም እገባለሁ አላርፍም። በቃ በይሄ ምንም አይነት እስካሁን ድረስ አሁን 34 ዓመቴ 35 ይሆነኛል በይ። ከዛ በኋላ ያለፈው አመት ላይ አገር ገብቼ ነበረ ከዱባይ ማለት ነው። የሆነ 300,000 ብር ምናምን ሰራሁኝ። ዞሮ ቤተሰብም እየረዳው ምናምን ነገር ማለት ነው። ከዛ ልጁ ሳልነግርሽ አባቱ ወስዶታል። እኛ አካባቢ ጦርነት ስለነበረ አባቱ ጋር ነው ያለው። አንዱ ልጅ አዎ እህቶችሽ ጦርነት ነበር። አይ ነግረውኝ ነው። ምክንያቱም ጦርነት ነበር፣ ትምህርት የለም። አጠገቡ ደግሞ ልጆች ሞተዋል። ፈጣሪ ሲረዳኝ ነው እሱ የተረፈው። ተፍንጣሬ መጥቶታል ምናምን ነገር እና ፈራሁኝ። እኔም ወሰደው። ደግሞ እንደ ድሮ አይደለም ልጁ ተለውጧል። ለምን ብትይኝ ገንዘብ የለውም አሁን በቃ ኖርማሊ ሰው ነው። ምንም እንትን የለውም። ኖርማል ሰው ስለሆነ ትቷል። ሀብታም እያለ ጉረኛ፣ ኃይለኛ፣ ነገረኛ ነበር። ጸባይኛ፣ ለዘብተኛ፣ ምስኪን ሆነ። በቀን 3-4 ልብስ የማይበቃው አሁን ኖርማሊ ነው። ብታይ እኔ ነኝ እንደውም አንዳንዴ የምልክለት የሆነ ለልብስ ምንም ሲለኝም ሰጠዋለሁ። ኖርማሊ ያወራኛል። ልጅም ስለሚያሳድግ ምናምንም በቃ አንዳንዴ ሰጠዋለሁኝ እና ልጁ እሱ ጋር ነው ያለው። አወራዋለሁኝ በጣም ነው እስቲናው የህፃኑን ፍቅር አሁንም እንደሱ አይደለም ወደዋለሁኝ ማለት ነው። እና ቀጣይ ሄድኩኝ ማለት ነው። የሆነ አመት ላይ ያለፈ አመት ማለት ነው አገባሁኝ። በሰርግ አገባሁ። የሆነ ማንን አሁንም የሆነ ልጅ ጋር ተዋውቄ ማለት ነው እና ከሱ ጋር ተጋባው። በጣም ጥሩ ልጅ ነው። በኦንላይን የተዋወቅሽው ሰውዬ
ኦልሬዲ የስራ ባልደረባውን እንዳገባ አወቅሽና ልብሽ ተሰብሮ ተውሽው። አመላቸው ነው። ከዛ ይሄኛውን የተዋወቅሽው ኦንላይን 1 አመት በኋላ ደግሞ 1 አመት ደግሞ ቆይቼ በፊት እዛ እያለው በልጁም አይደለም በልጁ ነው የማውቀው። ዞሮ እዛ የነበርኩበት ሀገር ላይ ለስራ ቆይቶ ምናምን የኔ ሀገር ቋንቋ ይናገራል እና ፌስቡክ ላይ አውቀዋለሁኝ። በዛ የተነሳ ማለት ነው የኔ ሀገር ደግሞ ማግባት እንደሚፈልግ ምናምን ኖርማሊ ጓደኛ እያለ እንደዚህ የምታወሪው ሰው አለ አይደል? እኔ ይናገረኛል ምናምን። ከዛ ልጁ እንደዚህ ባደረገኝ ሰዓት እንደውም እንደዚህ ያደረገኝ እኮ ምናምን ብየው እንደዚህ ኖርማሊ እናወራ ነበረ ምናምን እና ይዞሽ ምናምን ይለኛል። በጣም መልካም ሰው ነው ማለት ነው። ጋይስ ይህን የመሰለ መሳጭ ታሪክ እያዳመጣችሁ ሰክሰስን ፎሎ ማድረግ እንዳትረሱ። ሰክሰስን ፎሎ አድርጉት። ከዛ ለምን ፎሎ እንደምታደርጉት ታሪኩ ሲያልቅ እነግራችኋለሁ። ሚስጥር ነው። ሰክሰስን ፎሎ አድርጉ። እስከዚ ሌትስ ጎ። እሺ ውዴ፣ ይሄኛውን ሰውዬ በኦንላይን ተዋወቅሽው እና ኢትዮጵያ ከገባሽ በኋላ በሰርግ ተጋባል። ቤሎ መልበስ ይሄ ሰርግ ምናምን ነገር በጣም ነው የምመኘው ከልጅነት። ለመጀመሪያ ጊዜ ትዳር ራሱ ለመጀመሪያ ጊዜ ያ ዝም ብሎ እኮ ነው ያ በቤተሰብ ምናምን እንደዛ የሆነ የሚረባ አይደለም። ከዛ በፊት ታውቂያለሽ እንደነገርኩሽ ነው። ከዛ ቤሎ መልበስ በጣም ነው የምወደው። በቃ ማድረግ አለብኝ ብዬ በ34 ዓመት ያ እንደዛ ይመስለኛል እንግዲህ 35 ነሽ ማሬ? 36 35 አይ 36 አልገባሽም። ለመሰልሽ እድሜሽን እያሰላሁት ነበረ። 15 ዓመትሽ ያ ነገር ተፈጠረብሽ። በ16 ወለድሻት ልጅሽ አሁን 18 ዓመት አንቺ 35 ግን እኔ 35 እኔ ግን ስታየኝ የ25 ዓመት ልጅ ምናምን ነገር ነው። ያው ፌስ እዚህ ላይ እንትናልጥ ምናምን አሁን አጥፍቼው ነው ማለት ስለሚያውቅ እንዳያዩኝ ብዬ ማለት ነው። አሁን እና በጣም ራሴን ስለምጠብቅ በቃ ደህና ነኝ። ደስ የሚል አቋም ላይ ስላለው ልጁም አያውቅም 35 ዓመት መሆኔን ማለት ነው። 28 ነው 29 ብዬ ነው ያገባሁት እና ከዛ በሰርግ አገባሁኝ። ከዛ በኋላ ተጋብተን አብረን አንድ ቤት ምናምን አልኖርንም። ምክንያቱም እረፍት ነው የሄድኩት ለ15 ቀን ማለት ነው። ከዛ ለ15 ቀን እረፍት ሄድኩኝ ተመልሼ የመጣሁኝ እዚህ ወዳለሁበት ሀገር ማለት ነው። ከዛ እዚህ መጥቼ እኔ እዛ ሲሄድ ምናምን ወደ 200 ሺህ ብር ምናምን ነገር እሱ ነው ያጠፋው ልጁ ማለት ነው ወጪ ያደረገው። እዚህ ነበረች ብሎ ምንም አልወሰደብኝም። ሲጀመር ብዙም የለኝም ገና 1 አመት እንደሰራው ነው የሄድኩት። ከዛ ተመልሼ የመጣውና ያ ነገር ስላደረገ እኔ ደግሞ የሆነ እቃ ምናምን አንዳንድ ነገር የሚያሟላበት ብዬ 200 ሺህ ብር ሰጠሁት። ለመጀመሪያ ጊዜ ነው ስሰጥ። ያገባሹ ባል ማለት ነው? አዎ ደግሞ በጣም ጥሩ ነበረ እስካሁን ድረስም ነው ሲጀምር። ቆይ ጨርስ ልሽል። እንደተጋባችሁ አንቺ ወደ ዱባይ መጣሽ? ቆይ እንደተጋባችሁ እሱ ናፋቃት እየኖረ አንቺ ወደ ዱባይ መጣሽ? እሱ ስራ አለው። ስራ አለው። ያ ነገሮች ብዙ ነገሮች ያጠፋብኝ እሱ ነው ማለት ለሰርጎ፣ ለአዳራሽ፣ ቀለበት ብዙ ነገር ከ200 ሺህ ብር በላይ አወጣ። በጣም ጥሩ ነበር። ትሪት ያደረገኝ በጣም ጥሩ ነበር። ምንም አላወጣሁም። ስለዚህ ምንም ስላላወጣሽ እሱ ለሰርጉ ስላወጣ ዱባይ ከመጣሽ በኋላ 200 ምናምን ሺህ ላክሽለት? ለምንድን ነው የላኩት ታዲያ? ለእሱ ሳይሆን እቃ እንዲገዛ ከዛ 7 ወር 8 ወር ቆይቼ እንዲሄድ ነበረ። የቤት እቃ እንዲያዛ በኋላ ከዛልሽ ገንዘቡን አጠፋብኝ። ስራ አለው እኮ ይሰራል። የ7,000 8,000 ደሞዝ ተቀጣሪ ነው። ከዛ በኋላ ያ ገንዘብ ያጠፋዋል መሰለኝ አጠፋ። የሆነ ጊዜ ላይ እንደዚህ እሱ ላይ እኮ እንደዚህ ብንጨምርበት ባጃጅ ይገዛል ምናምን ነገር ስለው የሆነ ምናምን ይላል። ደግሞ ውስጤ ይነግረኛል እንዴ ምን አደረግከው እንዴ ምናምን ነገር ስለው የለም እኮ ጠፋ። ምኑን የጠፋው? ገንዘቡ አጠፋው አልኩት። ከዛ ብሎ ካደረግኩት ከሁሉም ሁለተኛ አጠገቤ እንዳደርስ ብዬ ማለት ነው። ለመጀመሪያ ጊዜ ማለት ነው እንደዚህ ሰው ስተው እነሱ ነበር የሚተውኝ እና እንደዛ የሆነ ጀግንነት ተሰማኝ። ግን በቃ ይቅርታ ይጠይቀኛል በዚህም በዛም እየመጣ ስልክ እየቀያየረ ምናምን ነገር በቃ መልሳለሁ። ከየትም አምጥቼ አሳስቶኝ ነው 5,000 10,000 1,000 እያለ ጠፋ ገንዘቡ አውቄ አይደለም ምናምን ነገር ሲለኝ ይቅር አልኩት። ከዛ በቃ አሁን ከሱ ጋራ እንኖራለን ማለት ነው። አሁን እዚህ ጋር ምን ልሽ ፈልጋለሁ ምክር የምፈልገው ልጅ እንዳለኝ ወንዱ ልጅ ያውቃል ነግሬያለሁኝ። ስለ ሴት ልጄ ግን ለማንም ሰው ራሱ አልናገርም። ለምን ብትይኝ እኔ መደፈሬን ያስታውሰኛል። የሆነ ብዙ ነገሮች ናቸው የሚያስታውሱኝ። ብዙ ነገር አለ በመሀል የረሳኋቸው ያልነገርኩሽ እና ያ ማስታወስ አልፈልግም። አንድ ሁለተኛ በዛ እድሜ ተደፈርኩ ብል በቃ የሆነ ነገር በቃ ወንድ ጋር እንደዚህ ለምን እንደዚህ
ፈጠሽ እንዴት እንደዚህ ብሩዬ ነገር የሚያስብሽም አለ አንዳንድ ሰው አይደለም። በተለይ የነበር በስፍርም እንደዛ ነው። ትሽ ትሽ እየተባልኩ ነው እስከወልድ ድረስ ማለት ነው። እና ያ ነው ብዙ ነገር ያስታውሰኛል ቁስሌን እና አልነገርኩትም። አያውቅም ልጅ እንዳለኝ ከመጀመሪያ የሚያውቀው ልጄ ወንዱ ልጄ ነው። ልጁ በጣም ጥሩ ልጅ ነው። ያ ገንዘብ አጠፋ። ከዛ በዘለለ ግን ይሄ ሌላ ነገር ወይ ጊዜ ያለመስጠት ወይ በቃ ብዙ ነገር ብቻ አይቼውም አላውቅም በህይወት ዘመኔ ላይ አለ። ብዙ ላይ ጥሩ ነው፣ ጥሩ ባህሪ ያለው ጥሩ ነገር ነው የሚያስበው ስለቀጣይ የምናስበው። ግን ልጅ እንዳለኝ ሴት ልጅ እንዳለኝ አያውቅም። እድሜ ፈርቼ አይደለም ግን በቃ መደፈሬ መናገር አልፈልግም። እኔ ያ ያስፈራኛል። እንደ ደህና ታሪክ ማውራት አልፈልግም እና አልነገርኩት እና ሁሌ ነው የምሰጋው። ቢያቅ እንደሚፈታኝ ይመስለኛል ቀጣይ ምናምን ነገር እና አሁንም ፎቶ ምናምን ስለሌለው አካውንትሽ ያው አይሰማም ብለሽ ነው ሶሻል ሚዲያ ይጠቀም ይጠቀማል። ግን ይሄ ሌላ አካውንት ያው ኦኬ። ግን መንገር አለብሽ አንቺን ከነ ሁሉ ነገርሽ የተቀበለሽ ሰው ይቀበልሽ፣ ከነ ሁሉ ነገርሽ ያልተቀበለሽ ሰው ይቅርብሽ፣ ይቅርብሽ። ንገሪ። ይህ ያለፈ አንደኛ ያንቺ መደፈር ያንቺ ጥፋት ነው አይደለም? መማገጥ አንቺ ትዳርሽ ላይ ብትማገጪ ጥፋትሽ ነው። ባለትዳር እንደሆንሽ እያወቅሽ ሄደሽ ሌላ ወንድ ጋር ማገጥሽ መማገጥ ጥፋት ነው። እያወቀ ነው አንድ ሰው የሚያደርገው አይደል? ተደብቆ ማንም እንዳያየው ተጠንቅቆ ተደብቆ ከሰው ተደብቆ፣ ፈጣሪ ግን ያያል። ከሰው ተደብቆ ሲያደርገው አንድ ሰው ፕላን አድርጎ ወስኖ ፈልጎ አቅዶ ነው። መደፈር ግን ያንቺ ጥፋት ነው። አንቺ አልደፈርሽም፣ ተደፈርሽ። ጥፋት ተደረገብሽ፣ ተበደልሽ እንጂ ጥፋትሽ አይደለም። የ15 ዓመት ልጅ ነበርሽ፣ ተደፈርሽ፣ ጥፋትሽ። ስለዚህ እንደውም ሊያዝንልሽ ከጎንሽ ሊቆም አይዞሽ ሊልሽ ፕሮቴክት ሊያደርግሽ ይገባል እንጂ ይሄን ነገር ስትነግሪው በዚህ እንደውም ይሄ ትልቁ መፈተኛ ነው ላንቺ። ቁጭ አድርገሽ ራስሽ ከማንም ሳይሰማ ቁጭ አድርገሽ ንገሪ ታሪክሽን። ቁጭ ለእኛ እንደነገርሽን ብለሽ ያሳለፍሽውን ነገር ሁሉ ንገሪው። ከነ ምናምንሽ ከተቀበለሽ ዌልካም፣ አክብሪው፣ ውደጁ፣ አብረሽው ቀጥይ። ግን የደረሰብሽን ነገር ለአንቺ እንደ መዘባበቻ እንደ መሳቂያ የሚያደርገው ከሆነ ይሄ ሰው ጥሩ ሰው አይደለም፣ አያስፈልግሽም። እኔ በጣም ብዙ ጊዜ ሰዎች ግራ የሚገቡኝ ላይክ ለባሌ ይሄን ከነገርኩት ነገ ስንጣላ አንቺ እኮ የድሃ ልጅ ነሽ፣ አንቺ እኮ ቤተሰቦች አይወዱሽም፣ አንቺ እኮ እንደዚህ ይለኛል ካለ ጥሩ ሰው አይደለም። ጥሩ ሰው እንደዛ አይልም ካለ ጥሩ ሰው አይደለም። አንድ የትዳር አጋርሽ ያንቺን ቁስልሽን፣ ህመምሽን፣ ልጅነትሽን፣ የልጅነት ትሮማሽን፣ የደረሰብሽን ነገር ነግረሽው በሰላሙ ሰዓት ሰምቶ አዳምጦ አብሮሽ ኖሮ ስትጣሉ አንቺ እንዲነሽ የሚልሽ ከሆነ ያ ሰው ጥሩ ሰው አይደለም ማለት ነው። ጥሩ ሰው ስትለያዩ በክብር ዝም ብሎ ነው የሚሄደው መንገዱ። ስትገናኝ፣ በተለይ ደግሞ ልጅ ካለ መሀላችሁ ዘመድ ነው የምትሆኑት። በቃ የሆነ ያላስማማችሁ ነገር አለ፣ ተለያያችሁ፣ በክብር ትለያዩና ዘመድ ትሆናላችሁ። ልጅ አለ መሀላችሁ። ልጅ ባይኖር መሀላችሁ መንገድ ላይ ስትገናኙ ጥሩ ሰላምታ ሰላም ትባባላላችሁ። ጥሩ ሰው ከሆነ ጥሩ ሰው ምንም ነገር ቢሆን ሳትፈልጊ ለተደረገብሽ ነገር አይዘባበትብሽም። አንቺ ስትሰርቂ ሆን ብለሽ ነው የምትሰርቂው። አንቺ ሌባ ብትባይ ገባል እኮ አንቺ ነሽ ተበደልሽው እንጂ አልበደልሽም። ተበደልሽ። በደል ደክክላሽማ። ለምን የሚወጣ አታረጊም? ማሪ በጣም ይረብሸናል። አንቺ ከአንቺ የሚወጣው ድምፅ እና ደግሞ ትክክለኛ ሰው ከሆነ የሚወድሽ ሰው ከነ ሁሉ ነገርሽ ነው ሊቀበልሽ የሚገባው። ከነ ሁሉ ነገርሽ። ስለ እድሜውም ቁጭ አድርገሽ በጣም ይቅርታ አድርግልኝ፣ እድሜን ቀንሼ ነው የነገርኩህ። እኔ 28 አይደለሁም፣ እኔ 35 ነኝ። ሶሪ 7 ዓመት ቀንሼ ስለነገርኩህ አለቀ። ይቅርታ፣ ሰው ነኝ፣ ተሳሳትኩ፣ አጠፋው፣ ሶሪ ብለሽ እውነቱን ዱቅ አድርገሽ ራስሽ መንገር። ከሌላ ሰው ሲሰማ ነው ችግሩ፣ ከአንቺ ከራስሽ ይስማው። በተረፈ ያልነገርኩህ ነገር የ18 ዓመት ሴት ልጅ አለችኝ፣ ተደፍሬ የወለድኳት። የደረሰብኝ ይሄ ነው፣ አለቀ። ከተቀበለ ዌልካም፣ ካልተቀበለ ማዕሰላማ።
ማንም ሰው እንዴ እስካሁን ድረስ ስንት ሰው በህይወትሽ መጥቶ ሄዷል። አንድ ሰው መጣ ቀረ። ያንቺ ከሆነ እስከ መጨረሻው ከአንቺ ጋር ነው። ይኸውልሽ ከወደዱ መስፈርት የለም። ገባሽ? አንድ ሰው የእውነት ከወደደሽ ምንም ብትሆኚ አብሮሽ ነው የሚሆነው። ምንም ብትሆኚ እንዴ ሴተኛ አዳሪን ከቡና ቤት ህይወት አውጥቶ ቀይሮ የሚያገባል አይደል እንዴ? ፍቅር ስለያዘው ከዛ ህይወት አውጥቶ የራሱ ብቻ የግሉ ብቻ የሚያደርጋል አይደል? ጀግና አይደለም። አንቺ ተደፍረሽ ለወለድሻት ልጅ በፍጹም ባለፈ ታሪክሽ ምንም ነገር እንዳታፍሪበት፣ ማንም እንዲያሸማቀቅሽ እንዳትፈቅጂ በፍጹም። ማናችንም ህይወታችን የተጻፈልንን ነው የምንኖረው። በተለይ ደግሞ ሰው ወዶ እንኳን ገላውን ይሸጣል አይደለም ለተደፈረ ሰው። በፍጹም ሴተኛ አዳሪ እንኳን ነው የማመሰግነው። እሺ ሀቡዬ፣ እሺ ብር ደግሞ ያዥ፣ ብር ያዥ። እሺ ብር ወሰኝ። እሺ ከልጅሽ ጋር ያለውንም ነገር ለመፍታት ሞክሪ። እሺ ራስሽ። እሺ አወራለሁ። ከሰው ከምትሰማ ራስሽ ብትነግሪያት የሆነውን ነገር ልክ እንደኛ አሁን ለእኛ እንደነገርሽን ታሪክሽን ብትነግሪያት ምናልባት ልጅሽ ታዝንና ይቅርታ ትጠይቅሽ ይሆናል ራሷ። እሺ አመሰግናለሁ በጣም። እሺ በጣም እናመሰግናለን። እሺ 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 ይመሽ። ፍላጎትሽ ከሆነ ቁጥርሽን አስቀምጪልኝ እና የስነ ልቦና ሐኪም አገናኝሻለሁ። በጣም ደስ የሚል ታሪክ ነበረ። መጨረሻው ሀዘን አይደለም እንደ ፀሐይ። የፀሐይ በጣም መጨረሻው ያሳዝን ነበረ። ቅድም